የጌታ ስም የተባረከ ይሁን። እግዚአብሔር ከኛ ጋር አለ፣ ታማኝ ስለሆነ ማለት ነው። ሁለትና ሶስት ሆነን በስሙ ስለተሰበሰብን በታማኝነቱ እግዚአብሔር ከኛ ጋር አለ። ቃሉን እንዳለ ነው የምናምነው። ኢየሱስ ጌታ ነው። አሁን ደግሞ መጽሐፍ ቅዱስ አንብበን የምንማርበት ጊዜ ይሆናል። ባለፈው ሳምንት አንደኛ ጢሞቴዎስን ስንመለከት ከወንድማችን ዶክተር ቴዲ ጋር ማደግ በነገር ሁሉ እንዲገለጥ ይሄንን አስብ፣ ይሄንንም አድርግና ያንን ብታደርግ ራስህንም የሚሰሙህንም ሌሎችንም ታድናለህ የሚለውን ምዕራፍ 4 መጨረሻውን ቁጥር አንብበን ነው ያቆምነው። ቃሉን ብትሰማ፣ ቃሉን ብታደርግ፣ በዛ ብትኖር ራስህንም ታድናለህ የሚሰሙህንም ደግሞ ታድናለህ እና ለራሳችንም ለሌሎችም እንድንሆን እግዚአብሔር በቃሉ እያዘጋጀን ነው። ዛሬ ደግሞ ከወንድማችን ፓስተር ቡሊ ጎሳ ጋር የእግዚአብሔርን ቃል እንከፋፈላለን። እግዚአብሔር ሰው ወደ አንተ አስተላልፋለሁ። አመሰግናለሁ ወንድሜ ተክሉ ስለጋበዝከኝ። የጌታ ልጆች የተወደዳችሁ ቅዱሳን በከበረው በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይባረክ። ጌታ ይመስገን። አሜን። በጣም ጥሩ የጸሎት ጊዜ ነበረ። እጅግ በጣም ደስ የሚል አንዳንድ ጊዜ ለማገልገል መተን ተገልግለን ነው የምንወጣውና የጌታ መንፈስ በመካከላችን አለ። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ባይኖር መሰባሰባችን ሁሉ ከንቱ ነው የሚሆነው። ይህንን ስብሰባ አሁን በዚህ ሰዓት በዓለም ላይ በጣም ብዙ ስብሰባዎች ይደረጋሉ። አንዳንዶቹ በጣም ብዙ ወጪ ወጥቶባቸው ትልልቅ አዳራሾች በጣም በብዙ ጥበቃ በብዙ ሴኪዩሪቲ ጥበቃ ውስጥ ሆነው ስብሰባዎች ይደረጋሉ እና ከዛ ሁሉ ስብሰባዎች ስብሰባ ልዩ የሚያደርገው የኢየሱስ መገኘት ነው። አሜን። ሃሌሉያ። የመንፈስ ቅዱስ በመካከላችን መሆን ነው። ክብር ለእግዚአብሔር ይሁን። አሜን። እኛ ተሰብስበን ጌታ ባይኖር ምንም አይጠቅም። ሁላችንም በየቤታችን ያለ ነው እና የተገናኘነው በኦንላይን ነው፣ በዙም ነው። ኦንላይንና አየር ላይ ሆን የማግደው ኢየሱስ ይባረክ። ሃሌሉያ። ወደ እያንዳንዳችን ቤት በመንፈሱ መጣ፣ አስደሰተን፣ አረሰረሰን በጸሎት ውስጥና በዝማሬ ውስጥ። እግዚአብሔር የተመሰገነ ይሁን። እኔ ስሜ ቡሊ በየነ ጎሳ ነው የሚባለው። አገልጋይ ነኝ። የጌታን ስራ ሰራለው። የአንዲት ሚስት ባልና የሶስት ልጆች አባት ነኝ። ብዙ ዓመት በኢትዮጵያ ውስጥ አሰምብሊስ ኦፍ ጋድ ቸርች ውስጥ በመጋቢነት አገልግያለሁ። ከትንሽ ቦታ ነው የተነሳሁት። በጣም ጌታን ከሚያውቅ ቤተሰብ ውስጥ የተገኘው ሰው ነኝ። አያቴ የቤቴል መካነ ኢየሱስ ደምቢዶሎ ውስጥ ያለች መስራች ነው። ቄስ በየነ ጎሳ ይባላል። ከዛ ግን እዛ ቤተሰብ ውስጥ ተወልጄ እኔ ጌታ ቤት ውስጥ አልነበርኩም። ወደ አዲስ አበባ ከመጣሁ በኋላ ወጣው። በዓለም ውስጥ ጭልጥ ብዬ ጠፋው። ምንም በቃ መጥፋት ሲሉ መጥፋት አይደለም፣ እልም ብዬ ነው የጠፋሁት። ብዙ አጋንንታዊ ዓለም ውስጥ ያላደረግኩት ነገር የለም። ግን ያው ጌታ አይጥልም አይደለ? አንድ በጣም በብዙ ክፋት የተያዝኩ ሰው ነበርኩ። በተለይ በብዙ ሱሶች የታሰርኩ ሰው ነበርኩ እና አዲስ አበባ ሆኜ ያው ከቤተሰብ ጋርም አልስማማም። ጥያቄም ነበረብኝ። ጥያቄ ምንድን ነው? በስጋ የወለደኝን አባቴን አላውቅም። ቀላል እንዳይመስላችሁ ይሄ ነገር በጣም ከባድ ነው። ሁል ጊዜ እየመጣ ይረብሸኝ ነበር ልጅ ሆኜ። በተለይ አባቶች ልጆቻቸውን እጃቸውን ይዘው ሲሄዱ እኔ ወጥቼ የሆነ ነገር ገዝተውላቸው ሲሄዱ ልጅ ሆኜ አለቅስ ነበር በጣም። የት ነው አባቴ ያለው? እኔስ ማን ነው? እንደው በአያቴ እጅ ላይ ነው ያደግኩት። ከዛ እናቴ ደግሞ ሌላ ሰው አግብታ ነው የምትኖረው። 3 ልጆች አላት። በኋላ እሷን ጋር ለመኖር ነበር ወደ አዲስ አበባ የመጣሁት። ሕፃን ሆኜ ትንሽ ልጅ ሆኜ፣ ግን እሷም አልተቀበለችኝም። በኋላ ግን በቃ ጨለማ ነገር ውስጥ ገባሁ። አክስቴ ነች የምታሳድገኝ አዲስ አበባ እያለሁ። እዛም አካባቢ ችግር ነበረብኝ። በቃ ህይወቴ ከርታታ ሆነ። በልጅነት ያገኘሁበት አድራለሁ። መንገድ ላይ ወደዚህ ወደ 6 ኪሎ በላይ ሽሮ ሜዳ አካባቢ ያገኘሁትን ጠጣለሁ።
ምንም ያላ በቃ ማለት የተጣለ ልጅ በኋላ ምንም የሚለበስም የለም ምንም የለም። በጣም ችግር ነው። ጥያቄዎቼ እንዳለ አሉ። ወላጅ የሌለኝ አይነት ሰው አይነት ፊሊንግ ነው የሚሰማኝ። በኋላ ግን አንዲት እህት አምሳሌ ትባላለች። አሁን አሜሪካን ሀገር ነው ያለችው። በጣም በጠዋት በቃ ጠጥቼ የሄድኩ መጣች ወደ እኔ። ምን ሆነ ነው በጠዋት የጠጣው አለችኝ። ዕለቱ እሑድ ነው። እኔ አባት የለኝም አልኳት። አባት የለኝም፣ እናቴ አትወደኝም ምናምን አልኳት። ከዛ እና እኔ የምወድህ ጋር ወስዳለሁ አለችኝ። እኔ የሚወደኝ ውሰጂኝ አልኳት። ያኔ አሜሪካን ኤምባሲ ዝቅ ብሎ አሰምብሊስ ኦፍ ጋድ አንድ ዶም ውስጥ ነው የሚካሄደው። እዛ ገባው። በቃ መላእክት መሀል የገባው መሰለኝ። በጣም በቃ ብርሃኑ ብትሉ እዛ ያሉት አገልጋዮች እንደው ሌላ ነው። እንደው ውበታቸው ራሴንና ቤቱን ሳየው ወንበሩ ላይ መቀመጥም ክብር አይገባኝም እና በጣም ጥሩ ነገር የሌለኝ ሰው ስለሆንኩ መሬት ላይ ቁጭ አልኩ ማለት ነው። ወንጌል ሰማሁ። ሉቃስ ወንጌል ምዕራፍ 11 ሰማሁ። በወንጌል ቤት ውስጥ ያደገ ሰው ሉቃስ ወንጌል ምዕራፍ 11 መንገድ ላይ ስለወደቀው ቁስለኛና ፓስተሩ መጥቶ አለፈው፣ ሌዋዊ መጥቶ አለፈው። አንድ ሳምራዊ ጠጋ አለ፣ ቁስሉን አሸገ፣ አነሳው ይላል እና ሰባኪው ቀጠለና ዛሬ አንድ ሰው ጌታ ከጎዳና ላይ ያነሳላል። አንቺ ሰው እና ይህን ሚስጥሬን አምሳለ ነግራቸዋለች ማለት ነው አልኩኝ። ይዛኝ ሄደች። ምክንያቱም በኋላ ሰውየው እንዴ ያቀኛል እንዲ ያልኩ በቃ አንተ ሰው አለና ጭራሽ ቀጠለ። አባት የለኝም ትላለ፣ ዘመድ የለኝም ትላለ፣ ኢየሱስ ዘመድ ነው አለ። ከና በቃ ይሄ ሰውዬ ተነግሮታል ማለት ነው ኢንፎርሜሽን አለ። በኋላ ጥሪውን ቀጠለ። እኔ በመጠጥ መንፈስ ውስጥ ሆኜ ነው በዛ ጠዋት የሚሰማው። በኋላ ተነስ ልጸልይልህ አለ። ተነሳው፣ ጸለየልኝ ማለት ጌታን አገኘው ማለት እስከነሱ ሱሶቼ በቃ ከዛ ቸርች መሄድ ጀመርኩ። እኔ መጋቢ ፓስተር ወልዴ ዳኛቸው ይባላል። ወዘ ቬሪ ፓወርፉል ፓስተር። በጣም ሂዝ ማን ኦፍ አክሽን። በጣም ደስ የሚል እንትን ነው እና በኋላ እኔ ሱሶቼ ሲያስቸግሩ እኔ ፓስተር ሁለተኛ አልመጣም፣ እኔ አጨሳለሁ ጠጣለሁ፣ እዚህ ወገኖች መካከል ሲመጣ ጥሩ አይሰኛም፣ እየጠጣ እያጨስክን አለኝ። እንዴ ይሄማ ተገኝቶ ነው ወይ ብዬ እየመጣው እየሄድኩ ማለት ነው። እንደዛ እያደረግኩ በኋላ በጣም ነው ታሪኩ ብዙ ነው። እሱንም ጌታ አንድ ቀን ብቻ እዛው ጉባኤ ውስጥ እዛው አስቆሞ ጌታ ቆረጠልኝ፣ አስተማረኝ። አሰምብሊስ ኦፍ ጋድ ውስጥ ቴዎሎጂ ስኩል ሄድኩ። የመጀመሪያ ዲግሪን እዛ ሰራው። ዳረኝ። ክብር ለእግዚአብሔር ይሁን። እኔን ሁሉ ማወራው እኮ በጣም ታሪኬ ጌታ ብቻና ብቻ ስለሆነ ነው። ጌታ ዘመድ የለኝ። በኋላ በቃ ምን ያላደረገልኝ ነገር አለ። በቃ ሰው አረገኝ። ከዛ እንደገና ደግሞ እኔ አገልግሎት መኖሩን አላውቅም። እኔ መንግስት ሰማያት መግባቱም አይደለም ምድር ላይ ያደረገልኝ በቂ ነው ያልኩ። በቃ እየኖርኩ እያለ ደግሞ አገልግሎት ጀመርኩ። ደግሞ ከዛ ኦርዴን አደረጉኝ ማለት ነው። ሌጋሊ ሪሊዝድ ሚኒስትሪ ነው ያለኝ ማለት ነው። ስለዚህ ወዛ ልደታ አካባቢ ፓስተር አድርገው ላኩኝ። በኋላ ልደታ አሰምብሊስ ኦፍ ጋድ መሰረትን ማለት ነው። በጣም ትልቅ ቸርች ነው። በኋላ ሌሎች ቸርቾችም 8 ቸርች ፕላንት አደረግኩኝ። ከዛ ወደ አውሮፓ ምናምን ሲመላለስ እንደዛው እያልኩኝ በ2016 ዓመተ ምህረት ወደዚህ ወደ ጀርመን ሀገር መጣው። ጀርመን ሀገር ውስጥ ኑረንበርግ የሚባል ጀርመን ከተማ ውስጥ በጣም የተወደዱ ልጆች አሉ። አንዲት የአፋን ኦሮሞ ቸርች አለች እና ይህን ቸርች በመጋቢነት አገለግላለሁ። ኦፍኮርስ የማገለግለው ግን አንድ ጀርመን ኢንተርናሽናል ሚሽን ውስጥ ነው። ዳሚት ሜንሽን ጎት በጌግነን ይባላል በጀርመን። ሰዎችን ከእግዚአብሔር ጋር ማገናኘት ማለት ነው። እዛ ውስጥ ነው በሚሽነሪ ነኝ። ኢንተርናሽናል ፓስተር ሚሽነሪ ነኝ። እዛ ውስጥ ነው የማገለግለው። ምንም ታሪክ የለኝም። ይሄን ነገር ያወራሁት ትንሽ እንድታቆይ ነው፣ ልባችሁን ከፈት እንዲል። ኦኬ ምንም ሰው አውቀነዋል እንድትሉ። እንግዲህ ወንድሜ ተክሉ ባለፈው ሲናገር ምንድነው ያለው? ሲጋብዘኝ ምንድነው ማድረግ የምትፈልገው? የራስን ትምህርት ነው የምታስተምረው ወይንስ ከነበርክበት ከቆምንበት ትቀጥላለህ አለኝ። ኖ ምንም ችግር የለም፣ እኔ ከቆማችሁበት ቀጥላለሁ አልኩኝ። ዛሬ የደረሰኝ የማስተምር ትምህርት ነው። የማስተምርበት ክፍል አንደኛ ጢሞቴዎስ ምዕራፍ 5 ነው። አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 1 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ከኔ ጋር አንብቡ። ሽማግሌ የሆነውን አትገስጸው፣
እርሱን ግን እንደ አባት ጎበዞችንም እንደ ወንድሞች የሸመገሉትንም ሴቶች እንደ እናቶች ቆነጃጅቱንም እንደ እህቶች በፍጹም ንጽሕና ለምናቸው። በእውነት ባልቴቶች የሆኑትን ባልቴቶችን አክብር። ማንም ባልቴት ግን ልጆች ወይም የልጅ ልጅ ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸው ብድራትን ይመልሱላቸው ዘንድ ይማሩ። ይህ በእግዚአብሔር ፊት መልካምና የተወደደ ነው። ብቻዋን ኖራ በእውነት ባልቴት የምትሆን በእግዚአብሔር ተስፋ ታደርጋለች። ሌትና ቀንም በልመና በጸሎት ጸንታ ትኖራለች። ቅምጥሊቱ ግን በሕይወት ሳለች የሞተች ናት። ያለ ነቀፋ እንዲሆኑ ይህን ደግሞ እዘዝ። ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው። አንድ ሰው ከቁጥር 9 ጀምሮ እስከ 16 ያለውን ያንብብልኝ ፈቃደኛ የሆነ ሰው። በጌታ ስም አነባለሁ። ባልቴት በመዝገብ ብትጻፍ ዕድሜዋ ከ60 ዓመት እንዳያንስ የአንድም ባል ሚስት የነበረች እንድትሆን ያስፈልጋል። ልጆችን ከማሳደግ እንግዶችንም ለመቀበል የቅዱሳንን እግሮች በማጠብ የተጨነቁትንም ለመርዳት በጎን ስራ ሁሉ መከተል ይህን መልካም ስራ በማድረግ የተመሰከረላት እንድትሆን ይገባል። ባል የሞተባቸውን ቆነጃጅት ግን አትቀበል። በክርስቶስ ላይ ተነስተው ሲቀማጠሉ ሊያገቡ ይወዳሉ። የፊተኛውንም እምነታቸውን ስለናቁ ይፈረድባቸው። ከዚህ ጋር ቤት ለቤት እየዞሩ ስራን መፍታት ደግሞ ይማራሉ። የማይገባውን እየተናገሩ ለብላፊዎችና በነገር ገቢዎች ይሆናሉ እንጂ ስራ ፈቶች ብቻ አይደሉም። እንግዲህ ቆነጃጅት ሊያገቡ ልጆችንም ሊወዱ ሴቶቻቸውንም ሊያስተዳድሩ ተቃዋሚውም የሚሳደቡበትን አንድን ምክንያት እንኳ እንዳይሰጡ ይፈቅዳሉ። አሁን በፊት አንዳንዶች ሰይጣንን እንዲከተሉ ተከልክለዋል። ኃጢአተኞች ያልሆኑ የማያምን ቢሆን ወይም የማታምን ብትሆን ይረዷቸው። ቤተክርስቲያንም እምነተኞችን ባልቴቶች እንድትረዳ አይከብድባትም። አሜን። አሜን። የሚቀጥለውን የሚያነብልን እኔ ያነባለሁ። ተባረክ። አሜን። በጌታ ስም አነባለሁ። በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። መጽሐፍ የሚያበራየውን በሬ አፉን አትሰር፣ ደግሞ ለሰራተኛ ደሞዙ ይገባዋል ይላልና። ከሁለት ወይም ከሶስት ምስክር በቀር በሽማግሌ ላይ ክስ አትቀበል። ሌሎቹ ደግሞ እንዲፈሩ ኃጢአት የሚሰሩትን በሁሉ ፊት ገስጻቸው። አንድን እንኳ በአድሎ ሳታደርግ እነዚህን ያለ መዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም መላእክት ፊት እመክርሃለሁ። በማንም ላይ ፈጥነህ እጆችህን አትጫን፣ በሌሎችም ኃጢአት አትተባበር። ራስህን በንጽህና ጠብቅ። ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። የአንዳንዶች ሰዎች ኃጢአት የተገለጠ ነው፣ ፍርድንም ያመለክታል፣ ሌሎችን ግን ይከተላቸዋል። እንዲሁ መልካም ስራ ደግሞ የተገለጠ ነው፣ ያልተገለጠም ከሆነ ሊሰወር አይችልም። አሜን። እግዚአብሔር ይባርክሽ። አጭር ጸሎት እናድርግ። እግዚአብሔር ሆይ እናመሰግናለን። ጌታ አምላካችን ሆይ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ ይህንን እናውቃለንና ተብሎ በቃል ተጽፏል። አምላካችን ሆይ እነሆ ያሙቼ እህቶች አንተን ፈልገን ወደን እግዚአብሔር ሆይ ካንተ ልንሰማ በፊት አለንና
በጌታ በኢየሱስ ክርስቶስ ስም ተናገረን። አሜን የዘላለም አምላክ ቅዱስ አባታችን እግዚአብሔር ሆይ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ነው የሚለው ቃል። በዚህ ሰዓት አስተማሪው መንፈስ ቅዱስ የእያንዳንዳችንን ልብ እንድትከፍት የእያንዳንዳችንን መንፈስ እንድትከፍት በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። አቤቱ እግዚአብሔር ሆይ ሰማያት በእያንዳንዳችን ትይዩ የተከፈቱ ይሆኑ። እግዚአብሔር ሆይ ጸልያለሁ፣ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ነው የሚለው ቃል። መንፈስ ቅዱስ እጸልያለሁ በኢየሱስም በትምህርት ውስጥ የሚገኝ ሰላም የእያንዳንዳችንን ልብ ይውረሰን። ጌታ ሆይ በኢየሱስም ትምህርት ሲመጣ ቃልን ሲንሰማ የሚነቀለው ነገር ይነቀላል፣ የሚተከለው ነገር ይተከላል፣ የሚገረዘው ነገር ይገረዛል። አቤቱ እግዚአብሔር ሆይ እንዲሁ የሚሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም የሚል ቃል አለ። እኛ ግን ዛሬ እንጸልያለን የሚመጣው ነገር የሚነቀለውን ነገር ከህይወታችን ላይ ይንቀልልን በኢየሱስ አሜን። እግዚአብሔር ሆይ ወደ ራስ እንድታስጠጋን ጌታ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም በመንፈሳዊ ከፍታ ውስጥ እግዚአብሔር ሆይ እንድታመላልሰን በጌታ በኢየሱስ ስም እንጸልያለሁ። አሜን አሜን። እንወዳለን። አሜን በኢየሱስ ስም አሜን አሜን አሜን። ዛሬ ለምናገርበት ትምህርት ርዕስ ሰጥቼዋለሁ። ርዕሱንም ከዚህ ውስጥ ነው ያገኘሁት። በቤተ ክርስቲያን ውስጥ በእኩል ሰዎችን ማገልገልና ማክበር የሚል ነው ርዕሴ። በቤተ ክርስቲያን ውስጥ በእኩል ሰዎችን ማገልገልና ማክበር። ትንሽ ወዳነበብነው ክፍል ከመግባቴ በፊት ያው ሌሎችም ሲያደርጉት ስለነበረ ስለ ጢሞቴዎስ መጽሐፍ ትንሽ መግቢያ ልስጣችሁ። እንደሚታወቀው የአንደኛና የሁለተኛ ጢሞቴዎስ መልእክት ዘ ወርክ ኦፍ ዘ ፓስተር ነው የሚባለው፣ የመጋቢዎች መጽሐፍ ነው። መጋቢዎች እንዴት አድርገው ቤተክርስቲያንን መምራት እንዳለባቸው። አንደኛና ሁለተኛ ጢሞቴዎስ ጳውሎስ ለጢሞቴዎስ የኤፌሶንን ቤተክርስቲያን ለሚያገለግል ወጣት ፓስተር የተጻፈ ነው። የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ሰዎች ነው የሚለው። ብዙ የመጽሐፉ ክፍል ጢሞቴዎስ ቤተክርስቲያንን እንዴት መምራት እንዳለበት፣ እንዴት ቤተክርስቲያን ያው እንደምታውቁታላችሁ ህንፃው አይደለም፣ ህዝቡን እንዴት መምራት እንዳለበት። ለዚህ ነው ርዕሴን እሱ ራሱ ጳውሎስ ራሱ ከተናገረው ነገር ውስጥ የወሰድኩት፣ ህዝቡን እንዴት መምራት እንዳለበት። ስለዚህ መጽሐፉ በብዛት ጢሞቴዎስ ቤተክርስቲያን እንዴት መምራት እንዳለበት ጳውሎስ ለጢሞቴዎስ የጻፈው ነው። ይህን የምታገኙት አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 እና 2 ላይ ነው። እንደዚህ ይላል፣ መድኃኒታችን እግዚአብሔር ተስፋችንን ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእምነት እውነተኛ ልጄ ለሆነው ለጢሞቴዎስ ይላል። ጳውሎስ ነው ይህንን ወጣት ልጅ አስቦታል ለአገልግሎት ሊያጭው። የኤፌሶንን ቤተክርስቲያን በመጋቢነት እንዲመራ አስቦታል፣ አጭቶታል። ስለዚህ ለሱ ቤተክርስቲያኒቱን እንዴት እንደሚያደራጅ እንዴት መምራት እንዳለበት የጻፈለት መልእክት ነው። ጳውሎስ ሁላችሁም እንደምታውቁት አንዳንዶቹ 4 የሚስዮን ጉዞዎች በዚህ በመካከለኛው ምስራቅ አካባቢ አድርጓል ነው የሚሉት። ይሄ ሚሽን ትሪፕ የሚባለውን ማለት ነው። እነዚህ የቆሮንቶስ የዛ አካባቢ ያሉ የተሰሎንቄ የእነዚህን አብያተ ክርስቲያናት ሲመሰረት 3 ትክክለኛ የሚሽን ጉዞዎችን እንዳደረገ የስነ መለኮት ሰዎች ያስተምራሉ። መጽሐፍ ቅዱስም ይህንን ይናገራል። በዚህ በሚሽን ጊዜው ጳውሎስ በሚሽን ትሪፑ ጊዜ አብያተ ክርስቲያናትን መስርቷል። ስለዚህ ጳውሎስ ያንን የሚስዮን ጉዞ በሚያደርግበት ጊዜ ይህንን ወጣት አገልጋይ ጢሞቴዎስ የሚባለውን በሐዋርያት ሥራ ምዕራፍ 16 ላይ ጻፉትና በኋላ አንብቡ። ከቁጥር 1 እስከ 4 ላይ ጢሞቴዎስን እንዳገኘው ይናገራል መጽሐፍ ቅዱስ። እዛ ነው ያገኘው ጢሞቴዎስን። ልጁ ጢሞቴዎስ የሚባለው ልጅ በእናቱ አይሁዳዊ ነው፣ አባቱ ግሪካዊ ነው ልጁ። አንድ ሰው ወደ ድነት መጥቶ አገልግሎት ለመጀመር ወይም ደግሞ ድነትን አገኘ ተብሎ በአይሁድ ኮንቴክስት በተለይ በኦልድ ቴስታመንት ኮንቴክስት የሚታሰበው 3 ነገር ሲሆን ነው። አንደኛ ሰው ለመዳን መገረዝ ነው ያለበት።
የግርዘት ስርዓት መፈጸም አለበት። ታስታውሱ እንደሆነ ከአሕዛብ ወደ ጌታ የመጡትን ሰዎች በሐዋርያት ሥራ ላይ ጌታ ኢየሱስን ተቀበሉ ከዳኑ በኋላ አንዳንድ ከአይሁድ ወገን የሆኑ ሰዎች አይ ክርስቶስን በመቀበል ብቻ አትድኑም ካልተገረዛችሁ በስተቀር ብለው አወቋቸው ነው የሚለው። ከዛ ቤተክርስቲያን ተሰብስባ ነው አይ በቃ እነዚህ ሰዎች ግርዘት ምናምን አንበላቸው አሕዛብ ስለሆኑ ከዝሙት ከታለቀ ነገር ብቻ ብለው ሕግ አወጡ። እንደዛው ጳውሎስ ጢሞቴዎስን ሲያገኘው በአይሁድ ዘንድ ለአገልግሎት ተቀባይነት እንዲያገኝ አባቱ ግሪካዊ ከአሕዛብ ወገን ተደርጎ ስለሚታሰብ ወስዶ ገረዘው ይላል። ግርዘት የድነት ምልክት ተደርጎ በአይሁድ ዘንድ ስለሚወሰድ ሌላ አይሁድ ድነትን የሚያስቡት በግርዘት ብቻ ሳይሆን ድነትን የሚያስቡት የሙሴን ሕግ በመጠበቅ የፈለገ ብታደርጉ ኢየሱስ ክርስቶስ ብላችሁ ብትጠሩ የፈለገ ብትሆኑ የአይሁድን ሕግ ካልጠበቃችሁ በእነሱ ዘንድ የመንጻት ስርዓት ካላደረጋችሁ ሙሴ ለሕዝቡ የሰጠውን ሕግ ካልጠበቃችሁ ድነት የለም ነው። ሶስተኞቹ እነሱ ድነትን የሚያስቡት አይሁዶች ከአይሁድ በመወለድ ነው ብለው ነው የሚያስቡት። ስለዚህ ጳውሎስ ጢሞቴዎስን ምን አደረገው? በአይሁድ ዘንድ ተቀባይነትን ያገኝ ዘንድ ወስዶ ገረዘው ይላል። ከዛ ወደ አገልግሎት አመጣው። ጳውሎስ ጢሞቴዎስን በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ ቤተክርስቲያኒቱ የኤፌሶንን ቤተክርስቲያን በመጋቢነት እንዲመራ ተወው ነው የሚለው መጽሐፍ ቅዱስ። ያቺን ቤተክርስቲያን እንዲያገለግል ፓስተር እንዲያደርግ አስቀመጠው። መጽሐፉን ስታረጉ አይታችኋል። አንዳንዱ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 3ን ብታነቡ የቤተክርስቲያን መሪዎች ምን መሆን እንዳለባቸው መመሪያ ይሰጣል አይደል? ይናገራል። ይኸው ምዕራፍ 3 ላይ ምንድነው የሚለው? ማንም ኤጲስቆጶስነት ቢመኝ ይላል ምን መሆን አለበት ነው የሚለው። ወይም አንዱን ንገሩኝ እስኪ። ማንም የቤተክርስቲያን ፓስተር ወይም ኤጲስቆጶስ ወይም መሆን ቢፈልግ ወይም የቤተክርስቲያን መሪ አገልጋይ መሆን ቢፈልግ የአንዲት ሚስት ባል መሆን አለበት ነው። ሁለተኛ የማይሰክር የማይጣላ አይደለ? በጣም ብዙ መመሪያዎችን ይሰጠዋል። ስትሾም ይለዋል ቴክ ኬር ማንን በመሪ ላይ እንደምታስቀምጥ እነዚህን መመሪያዎች ተከተል። ኤፌሶን ቤተክርስቲያንን ስትመራ እንደውም በሌላ ቦታ ደግሞ ይመስለዋል ተረት ከሚመስል የአሮጊቶች ተረት ከሚመስል ጨዋታ ምን በል ራቅ። እግዚአብሔርን ለመምሰል ግን ራስህ አስለምድ። እሱ ብቻ አይደለም፣ አንተ ግን ትምህርቴን ይላል አካሄዴንና እውቀቴን ሁሉ ተከተል። በእግዚአብሔር ቤት እንዴት መኖር እንደሚገባ ይህንን እዘዝ፣ ይህንን አስተምር ይላቸዋል። እንደውም ባለፈው የተማራችሁት ክፍል ምዕራፍ 4 ላይ ሰምቻለሁ። ወንድሜ ተክሎ ልኮልኝ በጣም ደስ የሚል ነገር አንብበው ነው የገቡት ያስተማሩት ሰው ዶክተር። ይህን እዘዝና አስተምር። ማን? ጢሞቴዎስ ሆይ ይህንን እዘዝና አስተምር። ምን? በቃል በኑሮ በፍቅር በእምነት በንጽህና ለሚያምኑት ሁሉ ምኑ ነው? ምሳሌው ነው። እኔ ልባርካችሁ። ክርስትና ምሳሌ የመሆን ህይወት ነው። እስቲ አንድ ሰው አሜን ይበል። አሜን። ክርስትና መዘመር አይደለም። መጽሐፍ ቅዱስ ይዞ ሃሌሉያ እያሉ ቸርች መሄድ አይደለም። ኢትስ አን ኤግዛምፕለሪ ላይፍ። ጳውሎስ ጢሞቴዎስን ምን ይለዋል? በቃል በእምነት በኑሮ በፍቅር ለሚያምኑት ሁሉ ምሳሌውን እንጂ ማንም ታናሽነትን አይናቅም። ብዙዎቻችሁ በማያምኑ ቤተሰብ፣ በማያምኑ አሕዛብ፣ በማያምኑ ጌታን በማያውቁ ሰዎች ዙሪያ ያላችሁት ልባርካችሁ። በኢየሱስ ስም እግዚአብሔር ምሳሌ ያርጋችሁ። ክርስቶስን ሰዎች እናንተ ላይ እንዲመለከቱ። አንዳንድ ሰዎች ምን ብለላሉ? ቸርች ይሄዳሉ፣ ከዛ ይዘምራሉ፣ ያገለግላሉ ይላሉ። እና ሰፈርና ስራ ቦታ ብዙ ሰው ይህንን ስሙን፣ ብዙ ሰው 3-4 መልክ ነው ያለው። ሰፈር ሌላ ሰው ነው፣ ቤተክርስቲያን ሌላ ሰው ነው። ወገኖች ሆይ እኔ ልንገራችሁ፣ የክርስትና ህይወት የምሳሌነት ህይወት ነው።
አሜን ጌታን ለማያውቁ ዘመዶቻችን እኔን ለምን ታያለህ የሚሉ ሰዎች አላጋጥመው። እኔን ለምን ታያለህ? ጌታን ብቻ ጌታ ቸር ነው። አንተ ጌታን ይዝም አንቺ ጌታን እንደ እኔ ሰው ነኝ፣ ደካማ ነኝ፣ አንደበቴ ይስታል። ሰው ለገላትያ ሰዎች ጳውሎስ ምን ብሎ አላቸው? ክርስቶስ በላያችሁ ላይ እስኪሳል ድረስ ሃሌሉያ አሜን በላያችሁ ላይ ክርስቶስ እስኪሳል ድረስ እኔን እስከማይድረስ ምጥ ይዞኛል አላቸው። ታውቃላችሁ፣ ያው ሁላችሁም ታውቃላችሁ ጴጥሮስ ጌታ ኢየሱስ ክርስቶስን መካድ እንዳቃተው መካድ። ምክንያቱም ከጌታ ጋር ነው የሚውለው። ቋንቋው ንግግሩ ጌታን ይመስላል፣ አካሄዱ አነጋገሩ ጴጥሮስ ጌታን ይመስላል። እና እዛች ሴትዮ ፊት ገባና ጌታ ሲያዝ አይቶ ጌታን የሚከተሉ ሰዎች ይሳደዳሉ። እና ያኔ እዛ ገብቶ እንዴ አንተስ ከሱ ጋር ነበር ካደር ስትለው እኔ ይመስለኛል አንድ ሰው ሲያስተምር ምን አለ? ሃሌሉያ እኔ የምትይውን አላቅም ያለ ነው የሚመስል። ከማይክድ ድረስ ታትሞበታል። በጌታ በኢየሱስ ስም ወገኖች ሆይ ክርስቶስን የመምሰል መሆን አትችሉም። ክርስቶስን መምሰል በኢየሱስ ስም ይታተምብናል። አሜን አሜን ክራይስት ላይክ ላይፍ እግዚአብሔር ይስጣችሁ። አሜን ለእኔ ማለት እኮ አሜን አሜን እናንተ ጋር ብቻ እንደዚህ አገልግዬ ቆንጆ እንደው ወይ እንዴት ደስ የሚል ፓስተር ነው ምናምን ተብዬ መሄድ አልፈልግም። ካፌ በሚወጣው በንግግሬ፣ በድርጊቴ፣ በእምነቴ፣ በቸርነቴ በኢየሱስ ስም እግዚአብሔርን መምሰል። አሜን። ለዚህ ነው እግዚአብሔርን ለመምሰል ግን ራስን አትለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል የሚል አንብባችኋል ጢሞቴዎስ ላይ። ምንድነው እሱ ነገር ታውቃላችሁ? ምን እንደሆነ ነግራችሁ ለፍጹም ምን እንደሆነ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን መምሰል ግን ማትረፊያ ነው ይላል። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል የሚለው እኮ ስፖርት ነው። ስፖርት ፊዚካል ኤክሰርሳይዝ ጂም ማለት ነው። ስለ ጂም ነው የሚናገረው። ጂም ሰዎች አሜን ስፖርት እንመለስ ወደ ክፍላችን። ለማንኛውም እግዚአብሔርን ስለ መምሰል ይናገራል። በመጋቢነት የሚመራት ቤተክርስቲያን ላይ ምሳሌያዊ ህይወት እንዲኖረው እንግዲህ ወደ ተሰጠናውን ኢንትሮዳክሽን ይቺን ታክል ከሰራን ጠቅላላ የመጋቢያን ትምህርት ነው ጢሞቴዎስ አንደኛና ሁለተኛ ካልን እኔን ምሰል፣ እግዚአብሔርን መምሰል ምሳሌውን እንደው አንዳንድ ጥቅሶች እዛ ጢሞቴዎስ ላይ አንብባቸዋል። ገንዘብን መውደድ የኃጢአት ሁሉ ስር ነውና የሚል አላነበባችሁ? አንዳንዶች ይህንን ሲከተሉ ከእምነት ጠፍተዋል። አንተ ግን ከእንደዚህ አይነቱ ምን በል ራቅ በሉ እስኪ ራቅ 8 ነው 9 ጊዜ ራቅና ሽሽ የሚሉ ነገሮች ተጽፏል። ገና ሁለተኛ ጢሞቴዎስ ላይ ሲቀጥሉ ታገኙታላችሁ። ከአጉል የጉልምስና ምኞት ምን በል ራቅ ሽሽ ራቅ። በጣም አለ እዚህ ውስጥ ራቅ ያስተምራል ደጋግ። ስለዚህ የቤተ ክርስቲያን አመራር መጽሐፍ ነው። ዘ ወርክ ኦፍ ዘ ፓስተርስ አማኞችን በቤተ ክርስቲያን በኩል ሰዎችን ማገልገል። አሁን ወደ ክፍላችን እንሂድ። አሁን ቶሎ ጨርሳለሁ። አንደኛ ጢሞቴዎስ ምዕራፍ 5 ላይ ስለዚህ የዚህ መልእክት ዋና ሀሳብ የምዕራፍ 5 ዋና ሀሳብ በቤተ ክርስቲያን ውስጥ ያሉትን አማኞች በኩል ስለማገልገል ነው። ምን ሰማችሁ? ምዕራፍ 5 ላይ በኩል ሰዎችን ስለማገልገል ፓስተርስ ጢሞቴዎስ ወይ በቤተ ክርስቲያን ውስጥ ያሉትን ሰዎች በኩል አገልግል። ምን አይነት ሰዎች ናቸው አሉት? የመጀመሪያዎቹ ምን አይነት ሰዎች እንዳሉ አይታችኋል? የመጀመሪያዎቹ በዕድሜ የገፉ ሽማግሌዎችና አሮጊቶች አሉ። አንድ ሰው ምዕራፍ 1 ቁጥር 1 ነው ያለብኝ ፈጠን ብሎ ሽማግሌ የሆነውን አትገስጸው፣ እርሱን ግን እንደ አባት ጎበዞችን እንደ ወንድም። ቆይ ተክልዬ ተባረከ። ያው አየህ ማን አለ ማለት ነው። መጀመሪያ
ሽማግሌዎች አሉ ማለት በእድሜ የገፉ ሰዎች አሉ 80 ዓመት 70 ዓመት እነዚህ ሰዎች አትገስጻቸው ሁለተኞቹ እዛው አንብብልኝ ተከየ ምን አይነት ሰዎች አሉ ጎበዞች ናቸው ተባረክ ወጣቶች ማለት ቸርች ውስጥ አሉ ሶስተኞቹ ማን ናቸው እዛው ጋር የሸመገሉትን ሴቶች ቀጥሎ ቆነጃጅቶች ተባረክ ቆንጆች አሉ ማለት ወጣቶች ቲኔጀር ሲሆኑ 20 ምናምን አብቶ ቸርች እንዴት ደስ ይላል ቸርች ስብጥር ነው ወገኖች አሜን አሜን ስለዚህ ጢሞቴዎስ ሆይ አንተ ቤተክርስቲያን ውስጥ የተለያየ የእድሜ ሌቭል ያላቸው ሰዎች አሉ የመጀመሪያዎቹ ሽማግሌዎች ጎበዞችና ሴቶች ወጣት ቆነጃጅት ሴቶች ናቸው ሁለተኞቹ ምን አይነት ሰዎች ናቸው ሁለተኞቹ ደግሞ ትኩረት የሚያሻቸው እና ሁሉ ጊዜ ስፍራ ሊሰጣቸው የሚገባ ባልቴቶች ናቸው ባልቴት ስለ ባልቴት ነው የሚያወራው ባልቴት ማን ናት ባል የሞተባት ሴት አይደለ ባልቴት ነች ባልቴት ባሏ የሞተባት ሴት እነዚህ በቤተክርስቲያን ውስጥ አሉ እነዚህ ትኩረት ያስፈልጋቸዋል ለነሱ ፎከስ ቤተክርስቲያን ውስጥ ምክር ነው እያስተማረው when you pastor your church ቤተክርስቲያንን መጋቢ ስታደርግ ስትመግብ መመገብ ስትመግብ ሁሉንም እኩል መግብ ለሽማግሌውም ስጥ ለትንሿም ለወጣቱም ጎበዙ ሶስተኞቹ ምን አይነት ሰዎች ናቸው ይለዋል ሶስተኞቹ እዚሁ ጋር የተጠቀሱት እንዳትረሱ የቤተ ክርስቲያን መሪዎችና አገልጋዮች ናቸው ይሄንን የምታገኙት ምዕራፍ 5 ቁጥር 17 ላይ ትረዳኛለህ ተክልይ እሺ በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል እስቲ ለዚህ አሜን በሉ እስቲ አሜን 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 ሁለት ምናምን ሶስት ሰው ነው አሜን የሚሉ ለዚህ በመልካም የሚያስተዳድሩ መሪዎች አገልጋዮች እጥፍ ክብር ይገባቸዋል ቀጥሎ እንደውም አንድ ጥሩ ነገር ይላል አይደል ምንድነው የሚለው መጽሐፍ የሚያበራየውን በሬ አፉን አትሰር ደግሞም ለሰራተኛ ደሞዙ ይገባዋል ይላል ብዙ አገልጋዮች ብዙ ነቢያት ነን የሚሉ ሰዎች ብዙ የእግዚአብሔር ሰው ነን የሚሉ ሰዎች አጭበርባሪና ሌባ የሆኑት ለአገልግሎታቸው ድጋፍ ምንም ነገር ስለሌላቸው ነው ቤተክርስቲያን አትሰጥም ገንዘብ ብዙ አገልጋዮች በውሸት ትንቢት የሰው ኪስ መግባት ማጭበርበር ማታለል የለመዱት ቤተክርስቲያን በቂ የሆነ ነገር ስለማትሰጣቸው እውነተኛ ነገር ነው የምነግራችሁ በጣም ብዙ አገልጋዮች ይቸገራሉ ዛሬ እንኳን እኔ ልንገራችሁ ቅዱሳን እውነተኛ አገልጋዮች ጌታን የሚፈሩ አገልጋዮች በጣም ይቸገራሉ በጣም ቤተሰብ ይዘው የሚቸገሩ አገልጋዮች አሉ እመኑኝ ለልጆቻቸው ዳቦ መግዛት የሚቸግራቸው አገልጋዮች አሉ በቅድስና በጽድቅ እግዚአብሔርን ለማገልገል ብለው አማኙ ደግሞ ምን አይነት ነው የሚወደው አጭበርባሪውን ነው የሚወደው አገልጋዮችን መባረክ በጣም አስፈላጊ ነው አሜን በሉ አሜን እውነተኛ አገልጋዮችን ፈልጋችሁ አሰሳችሁ ባርኩ አንዱ ቅርብ ጊዜ እዚህ ፍራንክፈርት መጥቶ የተወሰኑ ሰዎች ወደፊት ጠርቶ 1,000 ዩሮ መድቦባቸው ሄደ እንደውም አስፈራርተው አንዳንዶቹ ካልሰጡ እንደሚሞቱ ተናግሩ አትሞቱ ምንም አትሆኑ ትሞታላችሁ ወይም ደግሞ ትታረቃላችሁ ሳትባሉ ሳትጭበረበሩ ለሚያበራየው በሬ ቀለቡን እንድትሰጡ እንድታስቧቸው አገልጋዮችን በኢየሱስ ስም ልባችሁን ጌታ ይክፈት ድሮ እኮ ይላሉ የድሮ አገልጋዮች ጌታ ምስክር የድሮ አገልጋዮች ጠጋኙና ጌታ አሳስቦኝ ነው አሁን ጌታ አሳስቦኝ ነው ስለማይነው ምዕመናን እኔ አሳስበዋለሁ መጣ እኔ አሳስበሃል ሶስተኞቹ እንዳትረሳ በእኩል የሚያበራዩ በሬዎች ሰዎች አገልጋዮች የጌታን ስራ የሚሰሩ ክብር ይገባቸዋል እስቲ አሜን በሉ አሜን እኔ ሻንጣ አላሸክምም ሻንጣ የሚያሸክሙ ሰዎች አሉ ባይዘው ማለት በቃ ድምጻቸውን አወፍረው
ሰላም ሰው እንደዚህ አይነት ነው የወደው ሰው እኮ መንጋ አስከትሎ ሄደ ቦርሳ ምናምን አሸክሜም አላውቅም እኔ የለኝም ነገሩን ማሸክመውን ቦርሳ ብዬ መጽሐፍ ምናምን ነው የሚይዘው ግን ሰው እንደዚህ አይነት ነገር ነው የሚወደው ራሱን እንትን የሚያደርግ በቃ አለ አይደለ የተለቀለቀ የተቀባ ሰማይ እየደረሰ መጣ ምንም ጠባ አይልም ልንገራችሁ ምንም ጠባ አይልም ቃሉ ነው በጸና መሰረት ላይ የሚተክላቸው አሜን በሉ አሜን ቃሉ ስትማሩ እግዚአብሔር መሰረታት ምንም እኔ በጣም ብዙ ቸርች አውቃለሁ ብዙ ወጪ አውጥተው የአውሮፕላን ቲኬት ቪአይፒ ክላስ ቆርጠው ነቢይ እንትና አገልጋይ እንትና ይመጣል ብለው ሰው አገር ተገልብጦ መጥቶ ቆመው ምንም ነገር ጠብ ሳይል እኔን ባርካችሁ የፈለገ ኮንፈረንስ አዘጋጅታችሁ ንጉሱ ይምጣላችሁ ኢየሱስ በቃ እሱ ከመጣ ስራት ይፈታል እግዚአብሔር ይመስገን አሜን እሱ ከመጣ ቀንበር ይሰበራል እኔ ይህንን ስል በተቀቡ አገልጋዮች አላምንም በነገራችን ላይ የተቀባ አገልጋይ መሆኑን የምታውቁት የመጀመሪያው ትህትናው በፍጹም ራሱን አይገልጥም በፍጹም መንፈስ አይፈልግም ሸክም አይፈልግም አገልጋዮች ክብር ይገባቸዋል ብለን ስንል በአጀብ በወታደር ጠባቂ መልአክ ነው የሚጠብቀን እኛ አሜን አትሉ አሜን አዋ የሴኩሪቲ ግርግሩ ጆሮ ላይ ተጠብቆ ምናምን እግዚአብሔር መልአኩን ልኮ ልጆቹን ይጠብቃል አሜን የምን ሽጉጥ የምን ክላሽንኮቭ አገልጋይ ክብር ይገባዋል ነገሩን ዘርዘር ብለን ለመጨረስ የመጀመሪያዎቹ በእድሜ ለገፉ ሽማግሌዎችና አሮጊቶች ልዩ ትኩረት ስጥ ብሎ ይላቸዋል አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1 እና 2 ላይ ጢሞቴዎስ ወጣት አገልጋይ የኤፌሶን ቤተክርስቲያን መጋቢና መሪ እንደመሆኑ መጠን እነዚህም በእድሜ የሸመገሉ ያረጁ ሰዎች ክብር ትኩረት ይገባቸዋል የሚለው ሁለተኞቹ ጎበዞች ናቸው ቅድም እንዳልኩት ጎበዞች ወጣቶች ነው ሶስተኞቹ ቆነጃጅት ናቸው ብዙ ጊዜ አቢዩዝ እንዳታደርጋቸው ቆነጃጅቶችን ቴክ ኬር አድርግላቸው ምከራቸው ገስጻቸው አስተምራቸው እያለ ነው ጳውሎስ ጢሞቴዎስ ወጣቶችን ሴቶችን ይላቸዋል ቆነጃጅቶችን ተቀበላቸው ሪስፔክት አድርጋቸው ሽማግሌዎችን ደግሞ አክብሩ እሱ ውስጥ አልገባም እናንተ ስለምታውቁት ሁለተኞቹ ልናገርና ሁለተኞቹ ቅድም እንዳልኳቸው ባልቴቶች ናቸው ባልቴቶችን ለሁለት ይከፍላል ልብ ብላችሁ ስሙኝ የመጀመሪያዎቹ ባልቴቶችን የምታገኙት ከቁጥር 3 እስከ 16 ላይ ነው እዛው 5 አንደኛ ጢሞቴዎስ 5 የመጀመሪያዎቹ ባልቴቶች ባሏቸው የሞተባቸው ሴቶች ምን ይላቸዋል መጽሐፉ ሌትና ቀን በልመና በጸሎት እግዚአብሔርን በመፍራት አይገርማችሁ የሚኖሩ ናቸው እነዚህ ባልቴቶች ትህትናን በማሳየት የሚኖሩ ናቸው ይልና ቤተክርስቲያን አንደኛ ጢሞቴዎስ 5:16 እስኪ አንብብልኝ ተክሊል እነዚህን ባልቴቶች ምን አድርግ ይለዋል እነዚህ ቱታን በቃ ልጆችን የሚያሳድጉ ምን ይላል 5:16 ላይ ባልቴቶች ያሉት የሚያምን ቢሆን ወይም የሚታመን ብትሆን እርዷቸው ቤተክርስቲያንም እውነተኞችን ባልቴቶች እንድትረዳ አክብዱባት የሚያምን ቢሆን የማታምን ብትሆን ይርዷቸው ቤተክርስቲያን እውነተኞችን ባልቴቶች እንድትረዳ አይክበዱባት ይላል ምን አይነት ባልቴቶች በሉስ እውነተኛ ባልቴቶች አሉ አሜን እግዚአብሔር ይባረክ እውነተኛ ባልቴቶች ባሏ ሲሞትባት ልጆቿን ይዛ ስርዓት ይዛ የምትጸልይ የምታገለግል በስርዓት ቤተክርስቲያን ውስጥ የምትመላለስ እንደነዚህ አይነት ባልቴቶችን ቤተክርስቲያን ምትበል ሰፖርት ታርጋቸው ትርዳቸው ጢሞቴዎስ ወይ ትኩረት አርግላቸው እያለ ነው አንደኞቹ እነዚህ ናቸው እንደውም የአገልጋዮችን እግር በማጠብ ይላል ማን ያጥባል እንጂ ዛሬ ገጠር አይቻለሁ ድሮ ያጥባል አለ ያው የፋሲካ ዕለት አለ አንደኞቹ እውነተኛ ባልቴቶች ናቸው ሁለተኞቹ ባልቴቶች ምዕራፍ 1 ቁጥር 11 እስከ 15 እስኪ አንብብልኝ ተክልይ ባል የሞተባቸውን ቆነጃጅት ግን አትቀበል በክርስቶስ ለምን
በክርስቶስ ላይ ተነስተው ሊቀማጠሉ ሊያገቡ ይወዳሉና ሁለተኛውንም እምነታቸውን ስለናቁ ይፈረድባቸዋል። እሺ ከዚህም ጋር ቤት ለቤት እየዞሩ አያችሁ እነዚህ ባልቴቶች ምን እንደሚያደርጉ አለች ዝም ብላ ሰፈር ለሰፈር ሄዳ እሺ ስራን መፍታት ደግሞ ይማራሉ፣ የማይገባውንም እየተናገሩ ለፍላፊዎችና በነገር ገቢዎች ይሆናሉ እንጂ ስራ ፈቶች ብቻ አይደሉም። አቤት 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 በቃ ይበቃናል። ተው እንደውም ምን ይላል ቀጥሎ? የሰይጣን ምን ይላል ቀጥሎ? እንግዲህ ቆነጃጅት ሊያገቡ ልጆችንም ሊወልዱ ቤታቸውንም ሊያስተዳድሩ ተቃዋሚውን የሚሳደብበትን አንድ ምክንያት ስንኳ እንዳይሰጡ ይፈቅዳለሁ። ከአሁን በፊት አንዳንዶች ሰይጣንን እንዲከተሉ ፈቀቅ ብለዋልና። አመሰግናለሁ። እነዚህ ሁለተኞቹ ባልቴቶች ስራ ፈት ናቸው ብለው ሁለት ይከፍላቸዋል ብያቸዋል። አንዴ እዛ ማማዘነቡ ቤት ይሄዳሉ፣ እዛ አጣልተው ይመጣል። እዚህ ይሄዳሉ፣ ያጋጫል። እዚህ ይሄዳሉ፣ ቤተክርስቲያን መሪዎችን ሲያስጠለጥሉ እንደው እነዚህ ምን አትበል በጣም እንደውም እምነታቸውን ክደዋል ይላል ቅድም። ከጌታ ፈቀቅ ብለው እምነታቸውን ትተው የሰይጣንን ትምህርት ተከትለዋልና እነዚህም ባልቴቶች ምን አትበል አትቀበል። እነዚህ ባልቴቶች ሰፈር ለሰፈር እየሄዱ ሰው ያጋጩ። አንዳንድ ሴቶች እነዚህ እንደነዚህ አይነት ባልቴቶች 5 ወር አንዱ ኳይር እያገለገለ ምን እያለ 5-6 ሴቶች ይዟል አለ አንዱ። ትምህርት ስለሆነ አይዟችሁ እሺ፣ ዛሬ ሃሌሉያ ምናምን ብዙ ስለሌለ 5-6 ሴቶችን ያወራል ይዟል ቸርች ውስጥና አንዱ ምን ብሏል? 5 ሴቶች 6 ሴቶች እና ይሄንንማ አለ አንዱ ብሎ ሲለው ምን ዲሲፕሊን ማድረግ ነው? ህዝቤን ልቀቅ ማለት ነው። ህዝብን ያዘዋል። ህዝቤን ልቀቅ ትለዋል እንደ ፈርዖን። ለምን አይመለስም? ጳውሎስ ለምን አይመክርም? ምናምን አትበሉ። እዚህ ጋር ግን እያስተማረው እንዳትቀበል። ሶስተኞቹና የመጨረሻው አገልጋዮችን ነው። ቅድም ነግሬያቸዋለሁ። ጳውሎስ አገልጋዮችን የሚያገለግሉትን እጥፍ ክብር ይገባቸዋል። ስለዚህ ምን ይላቸዋል? አገልጋዮችንም፣ ሽማግሌዎችንም፣ ጎበዛዝቱንም፣ ባልቴቶችንም በምታገለግለው ቤተክርስቲያን ውስጥ በእኩል አይን ያቸው። እዚህ ውስጥ ያሉ ሰዎች የተለያየ ደረጃ ላይ ያሉ ሰዎች ናቸው። በእኩል ማገልገል። ስለዚህ ነው የሚያወራው ስለ አንደኛ ጢሞቴዎስ መልእክት ስለ አገልጋዮች ተናግሬያለሁ። ደግሞም ለመሪዎች ባርኳቸው ነው የሚለው። ኃጢአት የሚሰሩ ካሉ ግን ይላል ፊት ለፊት ገስጻቸው። ይኸው ኃጢአት የሚሰሩትን ፊት ለፊት ሪቢውክ ሰር ገስጽ ማለት ስበር ማለት አይደለም። ዛሬ ሰውን የሚሰብሩ መሪዎች አሉ። በነገራችን ላይ ልንገራችሁ፣ የሌላ ሰፊ ራሱን የቻለ ትምህርት ነው። ባላንስ ማድረግ አለብን። ሰው እንዲመለስ ነው። የዲሲፕሊን ዋና ቅዱሳን የዲሲፕሊን ዋና እንትኑ ምንድን ነው? ሰውን ማባረር ነው? ሰውን ማጥፋት ነው? የዲሲፕሊን ዋና ታርጌቱ ምንድን ነው? ንገሩ። ሰውን ማትረፍ፣ ሰውን መመለስ ነው። አሜን አሜን። እኔ ጉባኤ ልባርክ፣ ጉባኤ አሜን እንድለኝ ይፈልጋለሁ። ምንም ዲሲፕሊን ሳትደረጉ እግዚአብሔርን መፍራት ይሙላባችሁ። በእውነት እግዚአብሔርን የሚፈራ ትውልድ በኢየሱስ ስም እግዚአብሔር ይስጥ። ትችላላችሁ፣ በኢየሱስ ስም እግዚአብሔር ያንሳችሁ። ትችላላችሁ፣ እግዚአብሔር ይመልሳችሁ። እኔ ልፈርድባችሁ አልመጣሁም፣ ላስተምር ነው የመጣሁት። እግዚአብሔርን መፍራት መለማመድ አለብን። አሜን። እኔ መልአክ ሆኜ አይደለም፣ እኔም ራሴ ደካማ ሰው ነኝ። ይህን ስላችሁ የሆነ ነገር ሆኜ ምናምን አይደለም። አገለግላለሁ፣ እስከዛሬ በጌታ ቤት አለው። ግን ምን እያልኳችሁ ነው? የዲሲፕሊን ዋና ሀሳብ መመለስ ነው። መመለስ በአድሎ ወይም መገሰጽ በጣም አስፈላጊ ነው። ስፒሪቹዋል ፋዘር አላችሁ መንፈሳዊ አባት የሚቆጣችሁ ሰው አለ። ገስጸኝ ብላችሁ የምትሄዱት፣ ተቆጣኝ፣ ምከረኝ፣ ጸልይልኝ የምትሉት መጋቢ ስትሆኑ የብዙ ሰዎችን ታሪክ ነው የምትሰሙት። በጣም እኔው ሳተኙ ሁሉ የምታድሩበት ቀን አለ። እውነቴን ነው ብላችሁ በጌታ ፊት የሰው ታሪክ ስንሰማ እንድንጸልይላቸው እንድንሸከማችሁ ነው።
እንጂ ታሪካችሁ ሜዳ ላይ እንድንዘራ አይደለም። የሰው ነገር አደር ሰው ችግሩን ሲነግረን ልንይዘው በሚስጥር አትንገር ብዬ ብነግረው አትንገር ብሎ ነገረው የሚባል ነገር ታውቃላችሁ። እንደዛ እንዳይሆን ማለት ነው። እያንዳንዳችን የአንዱን ሸክም እንሸከም ነው። አሜን አሜን። የተለያዩ ሰዎችን መሸከም። በመጨረሻ አንድ በጣም ኮንትሮቨርሻል የሆነ ጥቅስ ተናግሬ ልዝጋ። ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። እቺን ነገር ሰዎች ይጠቅሱና ከየት አመጣችሁ እናንተ? ጠጣ ተብሏል። ጳውሎስ እንኳን ለጢሞቴዎስ ውሃ ብቻ አትጠጣ ብለዋል። ስለዚህ ወይን ጠጅ ምን በል። በነገራችን ላይ እቺን ነገር ነግሬያችሁ ልዝጋ። ወይን ጠጅ በእስራኤል ሀገር ሸባት የሚገባው መቼ ነው? ወይም ደግሞ ሰንበት የሚሆነው መቼ ነው? እስራኤል ሀገር አርብ ከሰዓት በኋላ አይደል? ጌታ ይባርክ። 10 ሰዓት ነው አርብ። እንደው ከአርብ ከሰዓት በኋላ ጀምሮ ውሃ አይቀዳም፣ ቡና አይወቀጥም፣ ወንዝ አይወረድም፣ ወጥ አይሰራም፣ እንጀራ አይጋገርም። በቃ ሰንበት ገብቷል። ከአርብ ምሽት ጀምሮ የሚገርማችሁ ነገር እስራኤል በነገራችን ላይ የፍሩት ሀገር ነች። በጣም በዓለም ላይ በጣም የፍሩት ሀገር ናት እና ፍሬሽ ወይን ይጨመቃል። ወይን ደረጃ አለው እስራኤል ሀገር። የሚያሰክር ወይን አለ። አልኮል ገብቶበት ሳይሆን ሲቀመጥ ወይን ፈርመንትድ ይሆናል። ያ ትኩስ ወይን እንትን ላይ ይቀርባል፣ ቲሽ ላይ ጠረጴዛ ላይ ይቀርባል። ልጆች ሁሉ ይጠጡታል። ያ በጣም ፍሬሽ ነው። ወይን ነው የሚጠጡት እዛ ሰንበት የገባለት ፌስት ሲደረግ በዓል ሲደረግ ማለት። የዚህ ጥቅስ ትርጉም ጳውሎስ ጢሞቴዎስን አሳድጎታል እና ጢሞቴዎስ አንድ ችግር አለበት። የመጽሐፍ ቅዱስ ሰዎች ይህንን ይስማቡበታል፣ ይናገራሉ። ከፍተኛ የሆነ የሆድ ህመም አለበት ጳውሎስ ማነው ጢሞቴዎስ። ስለዚህ ጳውሎስ ይህንን ልጁን ኤፌሶን ላይ ሲያስቀምጠው ምን ይላል? አይኖዩ የሆድ ችግር፣ የበሽታ ችግር፣ የሆድ ህመም እንዳለብህ አውቃለሁ። ለዚህ ለሆድ ህመም ስትል ወደፊት ውሃ ብቻ እንዳትጠጣ። ምን ጠጣ? አንፈርመንትድ የሆነ ወይን ጠጣ ይላል። እንደውም አንድ መጽሐፍ ሳነብ እንደዚህ ይላል፣ ፖል ኢንከሬጅስ ቲሞቲ ቱ ዩዝ ኤ ሊትል ዋይን ኦር ግሬፕ products for his stomach. Unfermented grape juice has healthful properties for the body. ይሄ ፈርመንትድ ያልሆነ ወይን ለሆድ ህመም ፈውስ እንዳለው ተደርጎ ስለሚታመን ያንን ፈርመንትድ ያልሆነ ወይን ጠጣ ነው የሚለው ይሄ ክፍል። የትኛውንም ኮሜንተሪ የትኛውንም መጽሐፍ አገላብጡ ወይን ጠጅ ጠጥተህ፣ በአልኮል ጠጥተህ፣ ጂን ጠጥተህ፣ ቮድካ ጠጥተህ ስከር የሚል የለም፣ አልተጻፈም። ይሄ ትርጉምም የለውም። መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ላይ ግልጽ የሆነ ታሪክ ልንገራችሁ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከር። ሰዎች እቺን ያመጡና አትስከር፣ ጠጣ ግን ምን አትበል፣ አትስከር ተብሎ እንደተጻፈ ብሎ አልተጻፈም። የለም። ሰው ለመጠጣት ጥቅስ መጥቀስ የለበትም። ይኮንኩም ከፈለገ ሄዱ። ሰው መጠጣት ሲጀምር ስሜቱ ይቀያየራል። መጠጡ ኃጢአት ሆኖ አይደለም እኮ ኃጢአት ሆኖ እንደ መጠጡ። አሁን መጠጥ ብትገጽጡት ሄዳል። በጌታ በኢየሱስ ስም አንተ መጠጥ እግዚአብሔር ይውጋህ በውስጥ ያለውን ብትሉት ምንም አያውቅም። እሱ ሲገባ ነው። መጽሐፈ ምሳሌ ላይ ወደ ወይን ጠጅ አትመልከት፣ እየጣፈጠ ይገባና በኋላ እንደ እባብ ይነድፍሃል። አንዳንድ ሰዎች ምን ይላሉ? እኔ ጴንጤቆስጤ አማኝ አይደለሁም ወይ ፔንቴኮስታል ካሪዝማቲክ ብሊቨር አይደለሁም ስለዚህ ጠጣለሁ ይላሉ። የለም፣ አልጻፈም። ለማንም መጽሐፍ ቅዱስ ለሁሉም ነው።
የፔንቴኮስታል የለም ዲኖሚኔሽን ይጠራሉ ሰዎች አይደ እንትን ነኝ ይጠጣሉ የለም መጽሐፍ ቅዱስ እዚህ ክፍል ላይ መልስ የምትሰጡት ለሰዎች ምንም አይነት ስለመጠጥ አይናገርም ጢሞቴዎስን ለሆዱ ህመም ውሃ ብቻ ወደፊት እንዳይጠጣ ግሬፕ የጁስ የፈውስ ኃይል እንትን አለ ተብሎ ስለሚታመን ያን እንዲጠጣ ቤተክርስቲያን ሲመራ የነገረው ምክር ነው እንግዲህ ይሄ ክፍል አንደኛ ጢሞቴዎስ ምዕራፍ 5 ስለ ሰዎችን በእኩል ማገልገልና ማክበር ነው የሚናገረው ሶስት አይነት ሰዎች ነግሬያቸዋል ሽማግሌዎች ወጣቶችና ቆነጃጅት እንዲሁም ደግሞ ባልቴቶች ሁለት አይነት ባልቴቶች አንደኞቹ ልጆችን በማሳደግ በስርዓት የሚኖሩ ሁለተኞቹ ደግሞ ሰፈር ለሰፈር በመኖር እነሱንም ቢሆን ምን ማድረግ እንዳለበት ሶስተኞቹ አገልጋዮች የጌታን ስራ የሚሰሩ ልዩ ክብር ይገባቸዋል ያለበት የመጽሐፍ ቅዱስ ክፍል ቤተክርስቲያን ስትመራ እነዚህን ሰዎች በባላንስ ምራ አንደኛ ጢሞቴዎስ እና ሁለተኛ ጢሞቴዎስ ቤተክርስቲያን ውስጥ ምዕመናን እንዴት መመራት እንዳለባቸው ለመጋቢዎች የተጻፈ መጽሐፍ ነው አይ ሆፕ ጠቅሟቸዋል ብዬ አስባለሁ ትምህርትን የተማርነው የሰማነውን ቃል እግዚአብሔር ይባርክ ጌታ ይባርካቸው አመሰግናለሁ አሜን እግዚአብሔር አምላክ ፓስተር ዘመኒ ህይወቲ ቤቲ አገልግሎት ጸጋ ይብዛልህ ምመቻችሁ ሰዎች እግዚአብሔር ባርክ ይበሉልኝ ተባረክ በብዙ ይባርክ በብዙ ይስጥ በብዙ ያስባርክ ተባረክ እግዚአብሔር ይባርክ አሜን ታባጀላ በዲናማስ መርገም ይሰበር በጌታ በኢየሱስ በኢየሱስ እርግማኖች ሁሉ ይሰበሩ መጣጫን ድንዛዜ ተስፋ መቁረጥ አዚም ማሮስቴ ጀለቤዲያስ በጌታ በናዝሬቱ በኢየሱስ ስም የተሰበረ እንዲሆን ጸልያለሁ መቁረጥ ከዚህ ጉባኤ ላይ ይሰበር አሜን በሉ አንድ ጊዜ በናዝሬቱ በኢየሱስ ስም ጸልያለሁ እግዚአብሔር ከዘውስ ያለ እርግማን ከቅድመ አያት ከቅማንት ወደዚህ የተላለፈ ማንም የማያውቀው እግዚአብሔር ሆይ አለመከናወንን የሚያመጣ የጭንገፋ መንፈስ በክርስቶስ ኢየሱስ ስም የተሰበረ እንዲሆን ጸልያለሁ የዛች የያሪኮ ከተማ ሰዎች ተሰብስበው ኤልሳዕን እንደዚህ አሉት ከተማይቱ መልካም ናት ውሃው ግን ያስጨነግፋል አሉ ጨዋቱልኝ አለ ጨውንም በጥብጦ ጨመረበት ከዛሬ ጀምሮ ይሄንን ውሃ ፈውሼዋለሁ ይላል አለ መልእክት ተናገረ ዛሬ እያንዳንዳችን ቤት በኢየሱስ ስም ይፈወስ እያንዳንዳችን ልብ እግዚአብሔር የሰራዊት ጌታ እግዚአብሔር ሆይ ጸልያለሁ ራቦስ ቴዲ ማግሮዲያስ በጌታ በኢየሱስ ስም ጀመርኩ ሲሉ የሚያቋርጡ ቀጠልኩ ሲሉ በመንገድ የሚቆም የጭንገፋ መንፈስ በኢየሱስ ስም የተመታ ይሁን ጸልያለሁ የዘራችሁት አይመክንም የዘራችሁት ይበቅላል በኢየሱስ እግዚአብሔር ያበቅለዋል የሚያስጨነግፈውን ይመታዋል ትዳር አይጨነግፍም እጮኝነት አይጨነግፍም ስራ አይጨነግፍም በኢየሱስ ስም ልጆች አይጨነግፍም አሜን አትሉኝም እግዚአብሔር በኢየሱስ ሃሌሉያ ሮባ ላባዲ ለባስያ ይሄ በደም የተገዛ ያንተ የሆነ ህዝብ ነው እግዚአብሔር ሆይ ጌታ እግዚአብሔር የቃል ኪዳን ልጆች ናቸው እዚህ ያሉት በደም የተዋጁ ልጆች ናቸው ያሉት ጌታ እግዚአብሔር ጀምረው ግን ይጨርሱ ሃሌሉያ ምንም አይነት ነገር ጀምረው ይጨርሱ ቢዝነስ ጀምረው ይጨርሱ እጮኝነት ጀምረው ይጨርሱ ትዳር ጀምረው እስከ ፍጻሜው ይሄዱ እግዚአብሔር ከለከልኩ ጭንገፋ ይሰበር በኢየሱስ ይሰበር ጭንገፋ አስጨንጋፊ መንፈስ እኔ እንዲህ እጸልይላችኋለሁ ከሩቅ ሀገር በስማችሁ የሚሰራ እንድትሞቱ እንድትታመሙ እንድትጠፉ እንድታደርሱ የሚሰራ የጥንቆላ መንፈስ በኢየሱስ ስም የተመታ እንዲሆን ጸልይ አሜን የሚላ ማራባሴ ትራዲያና ማክሮባ ኢየሱስ ፔዲማ ግሮዲያስ ልጆች ራሳቸውን እንዲረግሙ እንዲጠሩ የሚያደርግ በጌታ በኢየሱስ ስም የእርግማን መንፈስ ይሰበር በኢየሱስ ይሰበር በጌታ በኢየሱስ ይሰበር በኢየሱስ ስም ይሰበር አሜን በጌታ በኢየሱስ ሃሌሉያ ሮላ ማዲና ማስያ ማክሮባ
ቃል እንደዚህ ነው የሚለው፣ እግዚአብሔር ይነሳ ጠላቶቹም ይበተኑ ነው የሚለው። ሃሌሉያ። ዛሬ ጸልያለሁ፣ እግዚአብሔር የተሰወረ የጠላት ከበባ ይበተን። ሃሌሉያ። በኢየሱስ ስም እህቴ ሳታውቅ ወንድሜ ሳያውቅ ነገሮቻቸውን ጨምድዶ የያዘ ሃሌሉያ፣ ሃሌሉያ። ኢየሱስ ጌታ። የጸሎት መንፈስ አለ እዚህ ቤት ውስጥ። እግዚአብሔር ሆይ በየቢሮ ነገራቸውን የያዘ በጌታ በኢየሱስ ስም በተለያየ ስፍራ ነገሮቻቸውን ያዘገየ አዘግየ መንፈስ በክርስቶስ ኢየሱስ የስም ስልጣን የተሰበረ እንዲሆን ጸልያለሁ። በኢየሱስ ስም ይሰበር። እኔ ሰብረዋለሁ። እግዚአብሔር አምላክ ተምችና ደጎቢያ ከቤታቸው ላይ ይመታ። ያገኙትን ገንዘብ የት እንደገባ እንዳያውቁ፣ ገባ አገኘው ሲሉ የሚበትን የክፋት አሰራር ብዙ ዘመን ያስቆጠረ የሰንች የደጎቢያ የኩብኩባ መንፈስ በጌታ በኢየሱስ ስም የተሰበረ እንዲሆን እጸልያለሁ። ጌታ ሆይ እጸልያለሁ። ጴጥሮስ ነገ ሊገደል በአራት ጭፍሮች መካከል ተኝቶ ያለ ሃሌሉያ፣ እግዚአብሔር መልአኩን ላከ፣ ጎኑን ነካ፣ አነቃው። ልብስ ጫማን አግባ ተከተለኝ አለው። ሃሌሉያ። የመጀመሪያውን በር አለፉ፣ ሁለተኛውንም ዘብ አለፉ። ወደ ከተማይቱ ወደሚያስገባው ወደ ብረት መዝጊያው በደረሱ ጊዜ አውቆ ተከፈተ እንደሚል እኔ ያለው በናዝሬቱ በኢየሱስ ስም የተዘጉ በሮች አውቀው ይከፈቱ። በጌታ በኢየሱስ በትእዛዛት በመላእክት አለቃ ድምፅ የተከፈቱ ይሁኑ። በኢየሱስ ስም ይከፈት። እኔ ጸልያለሁ። ግራ በሮች ይከፈቱ። እግዚአብሔር አባቶች ሰዎች ምን እንደሚጀምሩ ግራ ገብቷቸው ጌታ እግዚአብሔር አምላክ እውቀቱ እያላቸው ገንዘቡ እያላቸው ችሎታው ያላቸው የተዘጋባቸው በር ዛሬ ይከፈት። በኢየሱስ ስም ይከፈት። እኔ ጸልያለሁ። ወደ አንድ ነገር እንዲገቡ ለምስጋና የሆነ ነገር ከዚህ ጉባኤ ላይ እንዲሰማ ጸልይ። በእያንዳንዳቸው ላይ ትንቢት በሚመስል ጥንቆላ የተነገረ የውሸት መንፈስ ከላያቸው ላይ በኢየሱስ ስም የተራገፈ እንዲሆን ጸልያለሁ። በሰላም ከደረስን በኋላ ደሴቲቱ መላጥያ እንደምትባል አወቀኝ። አረማውያንም ቸርነት አደረጉንም፣ እሳት አንድደው እንድንሞቅ ሰጡን አለ ጳውሎስ። በዚያን ጊዜ እፉኝት ወጥታ ነደፈችው፣ እፉኝቷንም በእሳቱ ውስጥ አራገፋት እንደሚል ቃል አሜን በሉኝ። በኢየሱስ ስም ከላያችሁ ላይ የሆነ ነገር ዛሬ ይራገፍ። ይራገፍ በኢየሱስ ስም። 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 አንድ ጊዜ ይራገፍ ይበለኝ። ይራገፍ እንዳራገፋት ከላያችሁ ላይ የተራገፈ ይሁን። የተራገፈ ይሁን። እግዚአብሔር ሆይ ጸልያለሁ። የጸሎት እሳት በዚህ ቤት ላይ ይፍሰስ። የሚል መንፈስ ይግባባቸው። ይግባባቸው። እግዚአብሔር አምላክ እንደዚህ ይለኛል። አንድ ነገር ብቻ እናገራለሁ በውስጤ የሚለኝ ብዙ ነገር ጀምረው ተጎድተው ከዚህ በኋላ በቃ ይህንን ነገር አልጀምርም አልነካውም በጄ ብለው የተዉ ብዙ ልጆች አሉ አለኝ እግዚአብሔር። ጌታ እግዚአብሔር እንደዚህ በላቸው አለኝ፣ እክሳቸዋለሁ፣ ኪዳኔን እፈጽማለሁ። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። አጋለው ነው የሚለው። በጌታ በኢየሱስ ጩኸት ዝም ብሎ ጩኸት አይደለም። ንፋስን እንደሚወስድም አይደለንም። እግዚአብሔር ሆይ በባዶ መኖር እንችልበታለን፣ እናቀበታለን። እግዚአብሔር ሆይ ምንም ሳናይ ነው የተከተልን፣ ምንም ሳንይዝ ነው የተከተልን። ለነገሩ ተስፋችን አንተ ብቻ ነህ። ተባረክ። ግራ አይገባንም። ሲያንድ ሰው አሜን ይበለን። ሃሌሉያ። ግራ አይገባንም። ንጉሱ በዙፋኑ ላይ ነው። አሜን። ሃሌሉያ። ኢየሱስ በዙፋኑ ላይ ነው። አሜን።
ሃሌሉያ። ማንም ቢሳለቅበት፣ ማንም ቢቀልድበት፣ ለእኔና ለእናንተ ኢየሱስ ንጉሳችን ነው። ሃሌሉያ። ኢየሱስ ጌታችን ነው። ሃሌሉያ። ያስጮኸኛል። በጌታ በኢየሱስም እንሰብከዋለን፣ እንናገራለን። ቢሆን ለእኛ ግን የቤታችን ራስ ነው። ሃሌሉያ። ግን ጌታችን ነው። ኢየሱስ ጌታ ነው። ሃሌሉያ። የሰራዊት ጌታ እግዚአብሔር የብዙ ሰዎች ልብ ዛሬ ሊፍት ያደርጋል ወደ ላይ። ኢየሱስ ጌታ ሃሌሉያ። መንፈስ ተባረክ። እሳቱ ከመሰዊያው ላይ ይንደድ። ጌታ ነው። ብዙ የጸሎት ሰዎች ይነሱ። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል። ብዙ ሰዎችን እንደዚህ ይለኛል፣ እኔንም ጭምር መንፈስ ቅዱስ ብዙዎቻችሁን እኔ በልጆቻችሁ እክሳችኋለሁ ይላል እግዚአብሔር። ተባረክ እግዚአብሔር ሆይ። በአስቴር ላይ የነበረው ሞገስ በእኛ ላይ ይምጣ። በልብስ የማይመጣ፣ በሽቶ የማይመጣ፣ በሜካፕ የማይመጣ አሜን አትሉ? ኢየሱስ ከአርያም ከእግዚአብሔር ዘይት የሚለቀቅ በሰው ፊት ይኸውላችሁ፣ ሶስት ነገር ልንገራችሁ። ሞገሱ ይመጣል። እስቲ አሜን በሉ። እግዚአብሔር ሞገስ ባንቺ ላይ ይመጣል። አሜን። ሞገስ ባንቺ ላይ ይመጣል እኮ ነው ያለው። ሞገሱ ሲመጣ ስማኝ አንተ፣ ሞገሱ ሲመጣ እንገራችሁ የሚሆነው በሰዎች ፊት ተቀባይነት ታገኛላችሁ። አሜን። ሞገስ ይመጣል፣ በሰው ፊት ተሰሚነት ታገኛለሽ። ኢየሱስ ሞገስ ይመጣል፣ በሰው ፊት መወደድ ይሆንላችኋል። ቃሉ ነው የሚለው። አስቴርም በሚያዩት ሁሉ አይን ሞገስንና መወደድን አገኘች አይደል የሚለው። የለበስነው ፋሽን ሳይሆን ኢየሱስ ሞገሳችን ነው። ቁዘማ ከዚህ ጉባኤ ላይ ይሰበር። የልጆች ፊት በኢየሱስ ስም ያብራ። እኔ ጸልያለሁ፣ እግዚአብሔር የደስታ ዘይት ያጥለቅልቀን በኢየሱስ ጌታ። እግዚአብሔር አምላክ የተቀቡ ልጆች ኢየሱስ ጌታ ነው። በነገራችን ላይ አንዳንዱ ነገር ቅባት ነው የሚሰብረው። እስኪ አሜን በሉ። ማለት ብዙ ነገር በሌላ ነገር ይሰራና አንዳንዱ ነገር ቅባት ይፈልጋል። ሰብራችሁ የምትወጡበትን ቅባት እግዚአብሔር በኢየሱስ ስም ይቀባችሁ። ማለት ኤልዛቤል የወደቀችው እዩ ላይ በነበረው ቅባት አይደል? በጌታ በኢየሱስ ስም ቅባቱ በላያችሁ ላይ ይምጣ። ሰባኪዎች በቅባት ይስበኩ በኢየሱስ። እቺ ዘማሪ የዘመረችው በእጥፍ ቅባት ተቀብታ ትነሳ። በኢየሱስ ስም ዘምሪ አንቺ እህቴ። ኢየሱስ ጌታ እግዚአብሔር ገና ያዘምርሻል። ሃሌሉያ። አንተ ልትልቅ ይገባሃል። ምንም የምንኮራበት ነገር የለንም። ተባረክ። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ። ማራባ ሴክራ ጄላ ባዲያላ ባክራባ ሃሌሉያ። ራባ ሼክራዳ ባጋስ በአዲስ ቋንቋ የሚናገራል እዚህ ቤት ውስጥ ኢየሱስ ጌታ። ጠላቱ ግራ የሚያጋባ ሬባስ ካባጄላ ዳና በጋንዶስ ሃሌሉያ። ሴጣን ኢየሱስ ጌታ ሻቲናማ ሳንድ ሃሌሉያ። ማራባ ጄላ ባዳላባስ እንወዳለን ኢየሱስ። እንወዳለን። መተላለፉ የቀረችለት ኃጢአቱ የተከደነለት ሰው ምስጉን ነው የሚለው ቃልህና አቤቱ ጌታ ሆይ በደል ኃጢአታችንን በሙሉ በኢየሱስ ደም አጥበህ አንጻን። የወንድሞች ከሳሽ የወደቀ ይሁን። አሮጌ ፋይል ስለኛ ይዞ የሚጓዝ ሰይጣን በኢየሱስ ስም ዛሬ ስራው የፈረሰ ይሁን። መዝገቡን ከእጁ ላይ የተነጠቀ ይሁን። ሃሌሉያ። በእግዚአብሔር ፊት መሆን እጅግ መታደል ነው። ጊዜ መርምረኝ ይላል። ሃሌሉያ። አሜን። እውነት ተስማሙልኝ ይላል። ሃሌሉያ ሃሌሉያ።
የሚያስማማ የእግዚአብሔር ምሕረት እውነት መንፈስ ይጨመር። አሜን። አችን ላይና እግዚአብሔር ሆይ ያላንተ ተስፋ ስለሌለን ሁል ጊዜ በደላችንን ላንተ እናስታውቃለን። ደግሞ መርምረን አሜን። ሃሌሉያ አሜን። የኃጢአተኛውን ጥፋት የማትወድ አንተ ነህ። አችን እንመለስ ዘንድ ከወደቅንበት እንነሳ ዘንድ ከሳትንበት እንመለስ ዘንድ በደላችን እንዳትሰራ ከልክሎ ቢሆን ዛሬ የኃጢአተኛውን ጥፋት የሚያድን የእግዚአብሔር እጅ አለና በጌታ በኢየሱስ ምሕረት ትምጣለን። አሜን። ምሕረትና እውነት ቸርነት ከሞላው ጌታ በንስሐ ይቀበል ይቅርታ ማንም እንዳይጠፋ ኢየሱስ ሞቶልናል። ክርስቶስ ኢየሱስ ቤዛ ሆኖልናል። የኃጢአተኛውን ጥፋት እግዚአብሔር መቼ ይወዳል። የተጣለ ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል፣ በምክሩ ያስባል። ሃሌሉያ። ሰው ግን በውድቀቱ ለምን ተስፋውን ይቆርጣል ቶሎ? ለምን ይቀናዋል መውረዳሽ ቆልቁሎ? ጌታን ጠብቃለው ቢገለኝም ብሎ በእምነት የሚቆም አይቀርም ጎስቁሎ። የኃጢአተኛውን ጥፋት እግዚአብሔር መቼ ይወዳል። የተጣለ ሰው እንኳን ፈጽሞ እንዳይጠፋ ጌታ በምክሮ ያስባል፣ በምክሩ ያስባል። ጌታ ወዳጅ ነዋ። የኃጢአተኛውን ጥፋት እግዚአብሔር መቼ ይወዳል። የተጣለ ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል፣ በምክሩ ያስባል። የሚወደው ልጅ እግዚአብሔር ለጥቅሙ ይቀጣዋል፣ መክሮ ይገስጸዋል፣ ያስተካክለዋል። በአባትነት ዓይኑ ይመለከተዋል። ሲፍገመገም ሲያየው ፈጥኖ ያነሳዋል። የኃጢአተኛውን ጥፋት እግዚአብሔር መቼ ይወዳል። የተጣለ ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል፣ በምክሩ ያስባል። የኃጢአተኛውን ጥፋት
እግዚአብሔር መቼ ይወዳል የተጣለ ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል ጌታ በምክሩ ያስባል እርሱ ነው የድሃ አደግ ወዳጅ የባልቴቶች ዳኛ ድሃውን ምግቡን የሚያጎርሰው ጾሙን እንዳይተኛ የተጣለውን አይቶ የማያልፍ ከትቢያ ሩሩ ነው ጌታ ወዳጅ ዘመድ ገፍቶ ላራቀው ኢየሱስ ይደርስለታል አምላኬ ይደርስለታል ልቡ በሐዘን ለተጎዳው መጽናናት ይሆንለታል መጽናናት ይሆንለታል ማረፊያ ነው ለተጣለው ሰው አይተናል እንባው ሲያብሰው አይተናል እንባው ሲያብሰው ከቅዱሳን መሃል ሲያቆመው ሲያከብረው ሞገስ ሲሆነው ሲያከብረው ሞገስ ሲሆነው ድንቅ ፍቅሩን አይቻለው መጠጊያ ሆኖኝ መድኔ ወጀቡ እንዳያንገላታኝ ኢየሱስ ሲቆም ከጎኔ ባወራው ቃላት ያጥረኛል ብቆጥረው የእርሱን ውለታ እንዲያው ላመስግነው እንጂ በጠዋት ደግሞ በማታ እርሱ ነው የድሃ አደግ አባት የባልቴቶች ዳኛ ድሃውን ምግቡን የሚያጎርሰው ጾሙን እንዳይተኛ የተጣለውን አይቶ የማያልፍ ከትቢያ የሚያነሳው ሩሩ ነው ጌታ ቸርነቱን ያውራ ቀመሰው ይዘምር እንደኔ ያለው ይዘምር እንደኔ ያለው ማቁን ቀዶ ደስታ ያስታጠቀው ምሕረቱ ሰው ያደረገው ምሕረቱ ሰው ያደረገው ምንም የለም የኔም ብለው አንድ ሁለት ብዬ ምቆጥረው አንድ ሁለት ብዬ ምቆጥረው ጽድቅም ቅድስና እርሱ ነው በመስቀል ለኔ የሞተው በመስቀል ሁሉን የሰራው ሁሉም ነገር ተፈጸመ ተፈጸመ ያለ ለታ አሮጌው ማንነት አልፎ በአዲስ ሕይወቱ ተተካ አፋቸው ምስጋናን ሰማ ይሄ ምስጢር የገባቸው በትንሣኤው የለበሱ ኢየሱስ ሆኖ ክብራቸው እርሱ ነው የድሃ አደግ ወዳጅ የባልቴቶች ዳኛ ድሃውን ምግቡን የሚያጎርሰው ጾሙን እንዳይተኛ የተጣለውን አይቶ ማያልፍ ከትቢያ የሚያነሳው ሩሩ ነው ጌታ ጌታ ሩሩ ነው ጌታ ሩሩ ነው ጌታ ሩሩ ነው ጌታ ሩሩ ነው
እርሱ ነው የድሃ አደጉ ወዳጅ እርሱ ነው። ሃሌሉያ እናመሰግንሃለን እግዚአብሔር። ኦ ሙሉ መስዋዕትን ከኔ የሌለው ለአማልክት አምላክ ይዣለው ይኸው የማያነክስ ከቶ ያልታወረ ለጌቶች ጌታ የተከበረ ሙሉ መስዋዕት ከኔ የሌለው ለአማልክት አምላክ ይዣለው ይኸው የማያነክስ ወይ ያልታወረ ለጌቶች ጌታ ለተከበረው በፊቱ የተወደደ በፊቱ ከቶ ያልተናቀ ላሸተው በአምላክ ፊት ዘወትር የተናፈቀ ቅዱሱም ሕያው መስዋዕት ራሴ ነው ሰውነቴ ላፍስሰውና ልሰዋው ደስ ይበለው መድኃኒቴ ለአምላኬ ምስጋናዬ ሰዋለው ለንጉሱ ስዕለቴን ከፍላለሁ ይምለኔ ስራዬ ነው ልማዴ በወቅቱ ክብር መስጠት ለውዴ ልማዴ ክብር መስጠት ለውዴ ሆነው ልማዴ ክብር መስጠት ለውዴ ለአምላኬ ለአምላኬ መስዋዕቴን ከፍላለሁ ለንጉሱ ምስጋናዬን ከፍላለሁ ይምለኔ ስራዬ ነው ልማዴ ክብር መስጠት ለውዴ ለጌታዬ ሆነው ልማዴ ክብር መስጠት ለጌታዬ ለአምላኬ ሙሉ ለሙሉ ጭሶ የሚቃጠል በዙፋኑ ላይ የሚያስብል አዎ ያለ ቁጠባ ያለ ስስት በማደሪያው ላይ ሽተትለት ከነፍሴ ከፍጹም ደስታ ከነፍሴ ነው ከፈቃዴ በጠዋትና በማታ የምሰዋለት ለውዴ የተመረጠው መስዋዕት ከስቡና ከበኩሩ አምላኬ ደስ ካሰኘው ይኸው ለዝናው ለክብሩ ለአምላኬ ምስጋናዬን ሰዋለው ለልዑሉ ስዕለቴን ከፍላለሁ ይህ ለኔ ስራዬ ነው ልማዴ በወቅቱ ክብር መስጠት ለውዴ ነው ልማዴ ክብር መስጠት ለውዴ ነው ለኔ ልማዴ ክብር መስጠት ለውዴ ነው ልማዴ የደመናትን ድንበር የሚጥስ ወደ ማደሪያው የሚገሰግስ የተወደደ ውዱ ምስጋና ይሄ የተገባ አምላክ ነውና በምድር እስካለሁባት እስከኖርኩባት ዘመኔ የሚገባውን በሙሉ አላጓድልም ከእኔ በማንኛውም ሁኔታ በማንኛውም ሰዓት እርሱ ይቀበለው እንጂ አልሰለችም መሰዋት ለአምላኬ ምስጋናዬን ሰዋለው ለንጉሱ ስዕለቴን ከፍላለሁ ይህ ለኔ ስራዬ ነው ልማዴ በወቅቱ ክብር መስጠት ለውዴ ልማዴ